ጾም የጸሎት መፍለቂያ ምንጭ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጾምን ጊዜ ሁሉ ስጋችንን ታዛዥ ለማድረግ ብቻ አይደለም፣ ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ እድል መስጠት ነው። እነዚህም ጸሎት፣ ቅዱሳት መጻሕፍትን ማንበብ፣ ተመስጦ እና ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያህል የተሳሰሩ እንደሆኑ ለመግለጽ ቅዱስ ያሬድ በጾምና በጸሎት ኃጢአት ይሰረያል፣ በደልም ሁሉ ይደመሰሳል ብሏል። እንዲሁም ከጾም ጋር ተባብረው ሊጓዙ የሚገባቸውን ስነ ምግባራት ሲጠቁም ጾምን እንጹም፣ ወንድሞቻችንን እንውደድ፣ ሰንበትንም እናክብር ይላል። ከፍቅር የተነሳ ጾም የስስትን በሽታ የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከምጽዋት መለየት የለበትም የምንለውም ከዚህ በመነጨ ነው። በሥጋ መራብ በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለ ለመጣል መጣር ይኖርብሃል። ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ አስተባብረህ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔርን ያስደስተዋልና ዋጋህን ላለማጣት በሕይወትህ ውስጥ እነዚህ ሁለቱ ማለትም ጾምና ንስሐ ተባብረው ይገኙ። ጾምህ በትሕትና ይሁን። ይህን በማስመልከት ክቡር ዳዊት ይህን ብሏል። ነፍሴንም በጾም አደከምኳት፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። መዝሙር 35 ከቁጥር 13። የነነዌ ሰዎችም ራሳቸውን ስላዋረዱ እግዚአብሔር ሰማቸው። ሥጋ በረሃብ የተሰበረውን ያህል መንፈስም መሰበር አለበት። ይህ ባይሆን ግን በሳምንት 2 ቀን እጾማለሁ እያለ ሲታበይ እንደነበረውና ያለ ዋጋ እንደተመለሰው ፈሪሳዊ በከንቱ ትቀራለህ። ትሕትና በሕይወትህ ከሌለ ጾምን ከክርስቶስ አልተማርክም ማለት ነው። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና እንዲል ጌታችን በማቴዎስ ወንጌል ምዕራፍ 11 ከቁጥር 29። ወደ እኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ እንዳለ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 13። እነዚህን ሁሉ መሠረት በማድረግ በጾም ተጠቅመህ ወደ ላይኛው ደረጃ ከፍ እንደምትል እምነቴ ነው። ይህም ፍጹም ይሆን ዘንድ ጾምህ የግብዝነት አይሁን። ጾምህ ከበጎ ሥራ ሁሉ የተባበረ ይሁን። ጾምህ በእርግጠኛነት ወደ እግዚአብሔር የሚያደርስ መንገድ መሆኑን የምታምንበት ይሁን። ጾምህ የልማድ አይሁን። ወንድሜ፣ ስለ ጾም እንደዚህ በአጭሩ ማስፈር ቢከብድም አንተ ግን ይህን መነሻ በማድረግ ሌሎች የእግዚአብሔር ቃል የሆኑትን መጻሕፍት እንድትመረምር ማድረግ በመቻሉ በኩል ይበቃል እላለሁ። በቀረው ራስህ እየጾምክ ከጾምህ ተማር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።